ኳድራንታል አንግል የሚባሉት አንዱ ሳይዳቸው አንድ አክሲስ ላይ ያረፈ አንግሎች ናቸው። ልክ እንደዚህ ማለት ነው። ከኤክስ አክሲስ ተነስተው ሁለተኛው ሳይዳቸው ያረፈው ዋይ አክሲስ ነው። እዚህ ጋር ደግሞ ኔጌቲቭ ኤክስ አክሲስ ላይ፣ እዚህ ጋር ደግሞ ኔጌቲቭ ዋይ አክሲስ ላይ እንዳረፈ ማለት ነው። እንደዚህ አይነት አንግሎች ኳድራንታል አንግሎች ይባላሉና ይሄኛው ደግሞ ጭራሽ አልተንቀሳቀሰም የትም እና ይሄ ምንም አንግል ስላልሰራ 0 ዲግሪ ይሆናል። 0 ዲግሪ ነው፣ ምንም አልሰራም። ወይም ደግሞ ሙሉ ክቡን ዞሮ ተመልሶ መጥቶ 360 ዲግሪ ነው ብሎ ማሰብም ይቻላል። ለጊዜው በዜሮ እንጽናና፣ የትም አልሄደም በሚለው ወደዚህ ብንሄድ፣ ይሄኛው ደግሞ ግማሹን ክብ ዞሯል፣ ሶስተኛው ደግሞ ግማሹን ክብ ዞሯል። ስለዚህ ሙሉ ክብ 360 ዲግሪ ከሆነ ግማሽ ክብ 180 ዲግሪ ይሆናል ማለት ነው። ሩብ ክብ ደግሞ 90 ዲግሪ። ይሄኛው ደግሞ ግማሽ ሄደ፣ ከግማሽ በኋላ ደግሞ ሩብ ክብ ጨመረ። ስለዚህ 180 እና 90 እንደምሬ 270 ዲግሪ ተንቀሳቅሻለሁ ማለት ነው። ከኤክስ አክሲስ ተነስቼ ሁለተኛው ሳይዴ እዚች ጋር ሲደርስ 270 ዲግሪ ተንቀሳቅሻለሁ ማለት ነው። ይህንን ደግሞ በዲግሪ ብቻ አይደለም በራዲያንም ማየት ይቻላል። በራዲያን ደግሞ ስናየው ሙሉ ክብ 2 ፓይ ከሆነ ግማሽ ክብ ፓይ ማለት ነው አይደል? ሩብ ክብ ደግሞ 5/2። አሁንም በራዲያንም ብንሄድ ምንም ካልተንቀሳቀስን ዞሮ ዜሮ ላይ ነን ማለት ነው። ዲግሪ የለውም። 0 ራዲያን፣ እዚህ ጋር ደግሞ ፓይ/2፣ እዚህ ጋር ደግሞ ግማሽና ሩብ ከንቀሳቅሻለሁ አይደል? እዚህ ድረስ ግማሽ ከግማሽ ከዛ በኋላ ደግሞ ሩብ ስለሆነ እስከ ኔጌቲቭ ዋይ አክሲስ ደግሞ ሩብ ስለሆነ ደምሬ እነሱን ፓይ እና ፓይ/2 ደምሬ ማለት ነው 3 ደረስኩኝ ማለት ነው። ከዛ በኋላ ደግሞ አንድ ሩብ ጨምር ተመልሼ ስንደርስ 2 ፓይ ማለትም ድፍን ክብ ይሞላልኛል ማለት ነው። ኳድራንታል አንግሎች የሚባሉት እነዚህ ናቸው። የእነዚህን አንግሎች ሳይን፣ ኮሳይን እና ታንጀንት ማወቅ የሚጠበቅብን ሁለተኛው ሳይድ ያለችባትን ቦታ ብቻ ነው። ይቺን ዶት ካወቅኩኝ፣ ይሄ ቀዩ ክብ ዩኒት ሰርክል ከሆነ ይቺን ቦታ ካወቅኩኝ ሳይኑንም ኮሳይኑንም ታንጀንቱንም መናገር እችላለሁ። ለምሳሌ ይሄኛውን ባይ የመጀመሪያው ግራፍ ላይ ይቺ ዶት ዩኒት ሰርክል ላይ ስለሆነች አንድ የሰርክሉን ሬዲየስ ወደ ቀኝ ሄዳለች ማለት ነው። የኤክስ ዋጋ 1 ቢሆንም ቁመቷ ደግሞ ምንም ወደ ላይ ስላልተነሳ የዋይ ዋጋ ደግሞ 0 ነው ማለት ነው። እና እዚች ፖይንት ላይ ይቺ መጨረሻው ቢጫው መስመር ሰርክሉን የነካበት ቦታ ጋር ፖዚሽኔ 1.0 ነው ማለት ነው። በኤክስ አቅጣጫ 1 በዋይ አቅጣጫ 0 ተጉሻለሁ እንደማለት ነው። በዚህ ጋር ደግሞ ቺን ሳያት እሷ ደግሞ በዋይ አቅጣጫ 1 ተንቀሳቅሳለች። በዋይ አቅጣጫ ተንቀሳቅሳለች፣ በኤክስ አቅጣጫ ግን ምንም አልተንቀሳቀሰችም። ስለዚህ ከኤክስ አንጻር 0፣ ወደ ላይ ደግሞ 1 ስለሄደ 1 ይሄ 0.1 ብዬ ልጽፍ እችላለሁ ማለት ነው። የዚችን ፖዚሽን የዚችኛዋን ላይን ደግሞ ፖዚሽን በወስድ የእሷን ደግሞ ለማግኘት ይቺ ከኦሪጂን አንጻር ወደ ኤክስ ኔጌቲቭ 1 ተንቀሳቅሳለች፣ ወደ ግራ 1 ተንቀሳቅሳለች። ቁመት ግን ምንም የላትም። ስለዚህ ኔጌቲቭ 1.0 ብዬ የእሷን ፖዚሽን መግለጽ እችላለሁ ማለት ነው። ኔጌቲቭ 1.0 የዚችን ሁለተኛዋ ላይ ሰርኩላን የቆረጠችባትን ቦታ ማለት ነው። እዚህም ጋር ደግሞ ወስጄ እነሳለሁ። እዚህ ጋር ደግሞ ስደርስ ይቺ ቦታ ላይ በኤክስ አቅጣጫ ምንም አልሄድም። እዚህ ጋር ለመድረስ በሙሉ የሄድኩት ወደ ዋይ ነው አይደል? ወደ ታች። ምናልባት በቀኝ በኩል ጽፎ ሳይሻል አይቀርም። እዚህ ጋር ደግሞ በኤክስ አቅጣጫ ምንም አልሄድኩም፣ ወደ ግራም ወደ ቀኝም አልሄድኩም። ከኦሪጂን ተነስቼ እዚህ 0 ግን ወደ ታች ሄጃለሁ። ወደ ታች 1 እርምጃ ያህል ስለሄድኩ ዩኒት ሰርክል ስለሆነ ማለት ነው። እዚህ አድርጌ ፖዚሽኗን ልገልጽ እችላለሁ። የሁሉንም ፖዚሽን ስገልጽ የተጠቀምኩት ሁለተኛውን ሳይድ ነው።
ምክንያቱም ኤክስ አክሲስ ለሁሉም አንድ አይነት ነው፣ መነሻቸው ነው እና የደረሱበትን ቦታ ነው ማወቅ የምፈልገው ማለት ነው። እና አንዴ እንደዚህ ካደረኩኝ በኋላ እያንዳንዳቸውን ሳይን ማወቅ ብፈልግ ለምሳሌ እያንዳንዳቸው የሰሩትን አንግል ይሄ ምንም አንግል ስላልሰራ ምንም ልለት አልችልም፣ ግን እዚህ ጋር መጥቼ ይቺን 90 ዲግሪውን ቴታ ላት እችላለሁ ማለት ነው። የዚችን አንግል ሳይን ኮሳይን ታንጀንት መፈለግ እችላለሁ። እዚህም ጋር እንደዚሁ እዚህ ጋር ደግሞ የትልቅየውን አንግል ዞሮ የመጣውን ማለት ነው ከኤክስ አክሲስ ከኤክስ አክሲስ ሰዓት በማይቆጥርበት አቅጣጫ የሄደውን አንግል የእሱን ሳይን ኮሳይን እና ታንጀንት ነው ማለት ነው የምፈልገው። እዚች ያው ዜሮ ነች፣ ሳይን ኦፍ ዜሮ ምንም አንግል ስላልመሰረተች ማለት ነው እና ሳይን ኦፍ ዜሮ ማወቅ ብፈልግ ሳይንን ለማወቅ ዋይ ፖዚሽኑ ዋይ ኮኦርዲኔቱን ነው አይደል ማየው፣ ዋይ ኮኦርዲኔቱን ያለው ዋይ ኮኦርዲኔቱ ዜሮ ነው። ኮሳይኑን ደግሞ ለማወቅ ብል የዜሮን ኮሳይን ብፈልግ የእሱን ደግሞ ኮሳይን ለማግኘት ብፈልግ ኤክስ ፖዚሽኑን ነው ማየው አይደል፣ ኤክሱ ደግሞ አንድ ነው። ታንጀንትን ደግሞ ለማወቅ ታንጀንት ኦፍ ዜሮ ብዬ እሱን ደግሞ ለማወቅ ፈልግ እሱን ለማግኘት ዋዩን ወስጄ በኤክሱ አካፍለዋለሁ። ታንጀንት የሚታወቀው ዋዩ በኤክስ ተደርጎ ነው። ስለዚህ ዋዩ ዜሮ ኤክሱ አንድ ስለሆነ 0/1 ዜሮ ይሆናል ማለት ነው እና የዚችን አንግል የ0 ዲግሪ ሳይንንም ኮሳይንንም ታንጀንትንም አገኘው ማለት ነው። ተመሳሳይ እንደዚህ እያደረግን የሶስቱንም መፈለግ እንችላለን። እና ቀለም ለውጠን ብንፈልግ ሰማይ ይሻላል። የዚህን ደግሞ የ90 ዲግሪን ደግሞ ሳይን ብንፈልግ ሳይን ኦፍ 90 ዲግሪን ለማግኘት የዚችን ዋይ ኮኦርዲኔት እንፈልጋለን። ዋይ ኮኦርዲኔቱ አንድ ነው። ኮሳይኑን ደግሞ ማወቅ ፈልግ ኮሳይኑ ደግሞ ኤክስ ኮኦርዲኔቱን ነው የሚነግረኝ 0 ነው። ታንጀንቱን ማወቅ ፈልግ ዋይ ኦቨር ኤክስ አደርጋለሁ። ዋይ ኦቨር ኤክስ ሳደርግ ግን ዋዩ አንድ ነው፣ ኤክሱ 0 ነው። ስለዚህ አንድ ሲካፈል 0 ሊሆንብኝ ነው ማለት ነው። በዜሮ ደግሞ ማካፈል አንችልም። ስለዚህ የ90 ታንጀንት የ90 ዲግሪ ታንጀንት አይታወቅም ወይም አንዲፋይንድ ብለን እናስቀምጠዋለን። አይታወቅም ሳይሆን በዜሮ ማካፈል ስለማንችል አንዲፋይንድ ተብሎ ይቀመጣል ማለት ነው። እና በዚህ መልክ የ90ን ሳይን ኮሳይን ታንጀንትን አገኘን ማለት ነው። ተመሳሳይ ነገር ለ180 ስንደግም ሳይኑን ስንፈልግ ዋዩን እናያለን። ዋዩ 0 ነው። ኮሳይኑን ስንፈልግ ኤክሱን እናያለን። ኮሳይኑ የሆኑ ጊዜ ኔጌቲቭ ነው፣ ኔጌቲቭ 1 ሆነ ማለት ነው። እዚህ የ180 ዲግሪ ኮሳይን ኔጌቲቭ 1 ነው ማለት ነው። ታንጀንቱንም ደግሞ ብንፈልግ እንደተለመደው ዋይ ኦቨር ኤክስ አድርገን 0 ሲካፈል ኔጌቲቭ 1 ብለን 0 በማንኛውም ቁጥር ቢካፈል 0 እናገኛለን ማለት ነው። ለ270ም ተመሳሳይ ነገር ብንደግም የ270ን ሳይን ብፈልግ የ270 ደግሞ ሳይን ለማግኘት እሱንም ዋዩን እመለከታለሁ። ዋዩ ኔጌቲቭ 1 ነው። ኮሳይኑን ደግሞ ለማግኘት ብሞክር ኮሳይኑ ኤክስ ነው፣ ኤክስ ደግሞ 0 ነው። ታንጀንቱን ስፈልግ ልክ እንደቀደሙ በ0 ማባዛት ይመጣብኛል። ስለዚህ አንድ ሲካፈል ለ0 የሚባል ነገር ማካፈል ስለማንችል አንዲፋይንድ ብለን እናስቀምጠዋለን ማለት ነው። እና በዚህ መልክ የኳድራንታል አንግሎቻችንን ሳይን፣ ኮሳይን እና ታንጀንት እናገኛለን ማለት ነው።